ኢንጂነሪንግ ነገር ወዳለሁ ኢንጂነሪንግ ማድረግ ወዳለሁ የሮቦት ነው መፍጠር ፈልገው ሮቦት ቢልዲንግ ነው ላይክ ፓሽንም ራሱ አላህ ጥሩ ነገር አድርሶላት የበለጥ ከሱ እሷ ደስተኛ እንዲያረጋት አላህን እመኛለሁ ወላሂ ዱዓ አረጋለሁ እኔ ወደፊት ሮቦት የመስራት እቅዳለኝ ትልቅ በሮቦት አድራሻ ትልቅ እኔም አብሬው ፈተን ነበር እኔም አብሬው ነበር የምወዳደረው እርጉዝ ነበርኩት እዚህ ለኛል የዛሬ አመት የሚጠይቃችሁ ነገሮች ምን ጊዜም ለምንድን ነው ለምን እንደዚህ ሆነ ለምን ተፈጠረ እንዴት ተሰራ ማን ሰራው በጣም ደስ የሚል ኮምፒቲሽን በጣም ደስ የሚል ትምህርት ቤት እና ተማሪዎችን ወይም ታዳጊዎችን ማፍራት የሚችልበት ትምህርት ቤት ነው 5 ዙር መድረክ ላይ ወጥቶ ተሸለመልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ተወደዳችሁና የተከበራችሁ የሐሩን ሚዲያ ተከታታዮች ፕሮግራማችንን በአለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን ኢትዮጵያዊ ታዳጊ አክረም መሐመድ በካናዳ ቶሮንቶ በተካሄደው ዓለም አቀፍ የሮቦቲክስ ውድድር ላይ ሀገሩን በመወከል ሁለተኛ በመውጣት አስደናቂ ውጤት አስመዘገበ። ሰላም አለይኩም ወራህመቱላሂ ወበረካቱ ስሜ አክረም መሐመድ ይባላል የሞዳ ተማሪ የስጥነኛ ክፍል ተማሪ ነኝ እና በሮቦቲክስ የምሳተፍ ተማሪ የካናዳ ያለው ፕሮሰስ በጣም ደስ ይል ነበር ከኢትዮ ሮቦቲክስ ጋር ያለን ተሳትፎ ወይም ቅርኝነት ከቡድን ጋር ሄደን የተሳተፍነው ምርጥ ድርጊት ወይም ምርጥ ተሳትፎ ነው ያደረግነው we got the second place like ሁለተኛ ፕሌስ አግኝተናል አልহামዱሊላህ ኢትዮጵያዊ ታዳጊ አክረም መሐመድ በካናዳ ቶሮንቶ በተካሄደው የ2026 ዓለም አቀፍ የሮቦቲክስ ውድድር ላይ ሀገሩን በመወከል ሁለተኛ በመውጣት አስደናቂ ታሪክን መጻፉ ተገለጸ የሮቦቲክስ አፍሪካን ቻምፒዮንሺፕ ውድድር ላይ ተሳትፌ በፈርስት ደረጃ በመጀመሪያ ደረጃ ከቡድኖች ጋር ጥሩ ፐርፎርማንስ አሳይተን ወደ ዩኤስ የመምራት እድል ሰጥቶልን ነበር ወደ ዩኤስ ለመሄድ እድል ሰጥቶን ነበር ወደ ዩኤስ ስንሄድ ደግሞ የነበረው ኮምፒቲሽን ላይ ብዙ ሰው ስለነበረ ያው የሃኒ ያክል ኮምፒቲሽን አልነበረም ላይክ ብዙ ሀገራት ስለነበሩ በጣም ደስ የሚል ኮምፒቲሽን ነው ግን ራንኩ በስተካል አልመጣልን ግን ያሁኑ የካናዳ ደግሞ በዛ መሰረት አድርገን በኢንጆይ ኤአይ በሚባለው ኮንሰርት ወይም ቶርናመንት ላይ ሄደን ተሳትፈን ሰከንድ ፕሌስ አግኝተናል በምርጥ ውጤት በአዲስ አበባ ከተማ ካራ አካባቢ በሚገኘው የመወዳ ትምህርት ቤት የ9ኛ ክፍል ተማሪ የሆነው ታዳጊው አክረም መሐመድ በካናዳ ቶሮንቶ ማርከም በተካሄደውና 60 ሀገራት በተሳተፉበት የ2026 ዓለም አቀፍ የሮቦቲክስ ውድድር ላይ ሁለተኛ ደረጃን በመያዝ አሸናፊነቱን አረጋግጧል። አክረም ለዚህ ዓለም አቀፍ ውድድር ለወራት ያህል ከፍተኛ ዝግጅት ሲያደርግ የቆየ ሲሆን በውድድሩ ወቅት ያጋጠሟቸውን የተለያዩ ተፎካካሪዎችና የቴክኒክ ፈተናዎች አልፈው ኢትዮጵያን በዓለም መድረክ ላይ በከፍተኛ ደረጃ ማስጠራት ችለዋል። ከሀገር ውስጥ ውድድር ስናደርግ በኢትዮ ሮቦቲክስ አማካኝነት ከሀገር ውስጥ በአፍሪካን ቻምፒዮንሺፕ ውድድር ላይ ሳትፈን ራንክ ውስጥ ገብተን ነበር ቤስት ራንክ ውስጥ ገብተን ነበር አክረም ከዚህ ቀደም ያስመዘገባቸው አበይት ስኬቶች የሀገር ውስጥና የአፍሪካ ውድድሮች በሀገር ውስጥ በተካሄዱ የሮቦቲክስ ውድድሮችና በአፍሪካ ሻምፒዮና ላይ በቡድን አንደኛ ደረጃን በመያዝ የላቀ ውጤት በማስመዝገብ ወደ አሜሪካ ውድድር ማለፍ ችሏል በዛ ፐርፎርማንስ መሰረት በዚሁ ቶርናመንት በኢንጆይ ኤአይ ቶርናመንት ላይ በቻይና ተሳትፈን ነበር የቻይና ተሳትፎ ደግሞ ምርጥ ተሳትፎ ነው ያደረግነው ከ30 ሀገራቶች ሶስተኛ በመውጣት መተናል የቻይና ዓለም አቀፍ ውድድር በቻይና በተካሄደውና 30 ሀገራት በተሳተፉበት የኢንጆይ ኤአይ ውድድር ላይ ሶስተኛ ደረጃን ይዞ አጠናቋል and the next one ደግሞ ልክ ወደ ሀገር ስንመጣ የV5 ወይም የVX IQ ኮምፒቲሽን በሀገር ውስጥ የተካሄደው ውድድር ላይ the first place አድርገን እንደ ግሩፕ እንደ ቡድን the first place አድርገን ምርጥ ውጤት ይዘን አጠናቀናል የአሜሪካ ዓለም አቀፍ ውድድር
ከ300 በላይ ሀገራት በተሳተፉበት የV5 ቬክስ IQ ዓለም አቀፍ ውድድር ላይ ኢትዮጵያን ወክሎ ተሳታፊ መሆን ችሏል። እንደን ከአፍሪካን ሻምፒዮንሺፕ ውድድር በኋላ ከቬክስ IQ ወይም V5 ከሚባለው ውድድር በኋላ ወደ USA የመሄድ ቻንስ ሰጠን። የአሜሪካ ዓለም አቀፍ ውድድር ከ300 በላይ ሀገራት በተሳተፉበት የV5 ቬክስ IQ ዓለም አቀፍ ውድድር ላይ ኢትዮጵያን ወክሎ ተሳታፊ መሆን ችሏል። የሄደባቸው ውድድሮች ከሀገር ውስጥ ሲጀምር የ3 አመት ሜቢ ዘንድሮ 4ኛ አመቱ ነው የሚገባው ማለት ነው። 3 አመት የሄደበት ሁኔታ አለ እና መጀመሪያ እዚህ የተለያየ ውድድሮች ተወዳድሮ ነበር። ከዛ አሜሪካ ማነው ቻይና ከመሄዱ በፊት እዚህ ወደ ቻይና ወይም ደግሞ ወደ አሜሪካን እጩ የሚያደርገው ውድድር ነበረ። ያንን ተወዳደረ። በአሸናፊነት አሸናፊ ተሸለመ። ኢትዮ ቴሌኮም ሸልሞታል። እንደዚሁ በአሸናፊነት ኢትዮ ቴሌኮም ካልተሳሳት ሁለተኛ ነው መሰለኝ ወጣው። እንደዚሁ ተሸልሟል። ከዛ በኋላ ድጋሚ ቻይና ሄድን። ቻይና ከ32 ሀገራት ሶስተኛ ወጥቶልኝ መጣ አልহামዱሊላህ። ከዛ ከቻይና መልስ አሁንም ለአሜሪካን እጩ የሚያደርገው በጣም ሰፊና የሚገርም በጣም የሚጠበቅ ልብ አንጠልጣይ እኔም አብሬው ፈተን ነበር። እኔም አብሬው ነበር የምወዳደረው። እርጉዝ ነበርኩት እዚህ ይለኛል የዛሬ አመት። ልብ አንጠልጣይ የሆነ ውድድር ተወዳድሮ አንዴም ሲከፋው አንዴም ሲደሰት አንዴም ሲከፋው አንዴም ሲደሰት አልহামዱሊላህ ወቢላሂ አልሐምድ 5 ዙር መድረክ ላይ ወጥቶ ተሸለመልኝ። በሰርተፍኬትም በዋንጫም ያሸናፊዎች አሸናፊ ሆኖ አምና ማለት ነው ተሸለመልኝ። አልহামዱሊላህ ወቢላሂ አልሐምድ። ዩኤስኤ ስንሄድ ወደ ከመቶ በላይ የነበሩ ካንትሪ ነበሩ። በጣም ትልልቅ ልጆች በጣም ብዙ ኮድ የምናይበት ብዙ ዲዛይን የምናይበት ኮምፒቲሽን ነበረ። ግን የዛን ጊዜ በትንሽ አቅም የተነሳ ራንካችን አልመጣም። እንደን ከሱ መልስ ደግሞ እዚሁ በኢንጆይ AI ቶርናመንት ቻይና ስላሸነፍን ወደ ካናዳ ተጋብዘናል። ኢንጆይ AI ቶርናመንት ደግሞ ያሁኑ ካናዳ ቶሮንቶ ነው ማርካም በሚከፈተው ቶርናመንት ላይ በመሳተፍ ከጓደኛዬ ጋር ጥሩ ውጤት አምጥተን ዋንጫ ያዘን። ከነ ሰርተፍኬት ይዘን መተናል እና ሀገር አክብተናል። ውድድሩ ያው እንደተለመደው የተለያየ አይነት ኮድ የተለያየ ዲዛይን የተለያየ አይነት የአይምሮ ስኪል ነው ይዞ የሚመጣው። የተማሪ አይነት ከሜክሲኮ የሚመጡ አሉ፣ ከቻይና የሚመጡ አሉ፣ ከዛው ከካናዳ የሚመጡ አሉ እና ኮምፒቲሽኑ ያው ደስ የሚል ነገር ነው። ላይክ ካንተ የሚበልጡ ሰዎች ካሉ ከነሱ የምትማርበት ስለሆነ ደስ የሚል ኮምፒቲሽን ነበር። ከልጅነቱ ጀምሮ ለኢንጂነሪንግ እና ለፈጠራ ስራዎች ልዩ ፍቅር እንዳለው የሚናገረው አክረም ወደፊት በራሳቸው የሚሽከረከሩ አውቶ ድራይቭ ዘመናዊ መኪናዎችንና የሮቦቲክስ ቴክኖሎጂዎችን በመስራት የኢትዮጵያን ስም በዓለም አቀፍ ደረጃ የማስጠራት ትልቅ ህልምን ሰንቋል። እኔ ከልጅነቴ ጀምሮ ላይክ መሞክረው ነገር ኢንጂነሪንግ ነገር ወዳለው ኢንጂነር ማድረግ ወዳለው። ለምን ኢንጂነር ስታደርግ አዲስ ነገር ነው የምትፈጥረው። ላይክ ዲስ ወርልድ ይሄ ሀገር አዲስ ነገር ነው የሚፈልገው። ዳቲንግ ይሄ ነገር እኔ መስራት አለብኝ ብዬ ነው ማምነው። ሶ ከህፃንነት ጀምሮ ላይክ እንደ ቃቃ መፍታት something like አንዳንድ ነገር ፈቶ ማስተካከል እንደዛ ነገር እንወዳለን። ላይክ ኮምፒውተር መስበር ነገር እንደዛ ነገር በዛ የተነሳ ነውና እንትን ነው አዲስ ነገር ማየት ነው እንትን የሚለው አውትስታንዲንግ አለው ማለት ያው ቴክኖሎጂ ላይ ወይም አዳዲስ ነገሮች ላይ አይቶ የመረዳት ወይም ያ ለምን ሆነ እንዴት ይሆናል የሚለው ጥያቄዎች ምን ጊዜም በአእምሮ ላይ ያመላለስ የሚኖር ልጅ ነው። ለዚህ ነው ገብቷል ቴክኖሎጂ አሁን ያለበትም ደረጃ ላይ የደረሰበት ምክንያቱም እሱ ነው ይመስለኛል። እያንዳንዱ ነገር አይቶ ይሄ ለምን ተሰራ እንዴት ተሰራ የሚለው ጥያቄዎች አእምሮ ይመላለሳል። እንደገና ለኔም ያው ዙሮ እኔም ቴክኒሻን ስለሆንኩኝ ያን ከኔ ፊድባክ ይጠብቃል። ጥያቄዎቹም እንድመልስለት ያስገድደኛል። መፈታታት ማወቅ በቃ ማወቅ በጣም ይወዳል። ማወቅ ያስደስተዋል።
አሻንጉሊት ገዝተህ ብትመጣ ይፈታታል፣ ኮምፒውተር ገዝተህ ብትመጣ ይፈታታል። ያ የማወቅ ጉጉቱ ነው እና አልহামዱሊላህ ለዚህ ደረጃ በቅቷል። ይበልጥ ከዚህ የተሻለ ትልቅ ደረጃ እንዲደርስልኝ ምኞቴ ነው እንደ እናት። እናቴና አባቴ ወላጆቼ ይህን በማየት ወደ ኢትዮ ሮቦቲክስ አመሩኝ። ኢትዮ ሮቦቲክስ በጣም ደስ የሚል ትምህርት ቤት ነው። የተለያዩ አይነት ተማሪዎች አቀላቅሎ ኢንተሊጀንስ ወይም የአይምሮ ጥንካሬ የሚሰጡ ናቸው። እንደ ኮዲንግ፣ እንደ ኢንጂነሪንግ፣ እንደ ዲዛይኒንግ እንደዚህ አይነት ነገሮች በጣም የሚያስተምሩ ትምህርት ቤት ናቸው። እዛ ነው ፓረንት ያስገቡኝ በዚህ ስኪል አይተው። እውነት ነው የኛ ድጋፍም አለ የሱም ጥረቱ እንዳለ ሆኖ ወደፊት በቴክኖሎጂው ጥሩ ደረጃ ላይ እንዲደርስ ምኞቴም ነው ተስፋም አለኝ ኢንሻአላህ ከአላህ ጋር። ግን በርግጥ አሁን መንግስት በዚህ የዚህ አይነት ሲስተም ውስጥ ያሉ ልጆችን በተለየ ክትትል እያደረገ ነው። ለምሳሌ ቴሌ ራሱ የሚሰጠው ኮርስ አለ፣ ቀጥሎ ኢንሳ አለ። እነዚህን መንግስት በራሱ እየሄደበት ያለ ነውና ለምሳሌ በዚህ አመት ኦንላይን ፈተናውን ቢፈተን ኑሮ አልፎ ኮርሱ እንደሚጀምር እርግጠኛ ነበርኩኝ እኔ። ገብቷል። ኔክስትም መንግስት ባዘጋጀው ፕሮግራም ውስጥ ገብቶ ጥሩ ደረጃ ላይ እንደሚደርስ ተስፋ አለኝ ኢንሻአላህ፣ ሀሳቡም አለን። በጣም ደስ የሚል ኮምፒቲሽን፣ በጣም ደስ የሚል ትምህርት ቤት እና ተማሪዎችን ወይም ታዳጊዎችን ማፍራት የሚችልበት ትምህርት ቤት ነው። ቢኮዝ ላይክ እኔ ቆይቻለሁ እዚህ ኢትዮ ሮቦቲክስ ላይ ከመሳተፊም ቆይቻለሁ። እንደን ሚስተር ሰናይ የሮቦቲክስ ባለቤት ብዙ ኦፖርቹኒቲ ይፈጥራል። ኮምፒቲሽን አለ፣ ውድድር አለ፣ ፉክክር አለ። ያ ሁሉ ያየ ጠንከር ትላለህ። ላይክ ካንተ የሚበልጥ ነገር ትፈልጋለህ፣ ካንተ የሚበልጥ ሰው መብለጥ ትፈልጋለህ። እንዚህ አይነት ኮምፒቲሽን ስላለው ኢትዮ ሮቦቲክስ ማመስገን ፈልጋለሁ። በዚህ ሁኔታ እስከዛሬ ያሳለፍነው አመት ለውጤ ብርታቴ በእነሱ ሰበብ ነውና እኔ መመክረው እነሱ ለመቀላቀል ነው። ወላጅ ተብሎ ልጁን የማይወድ የለም። ልጁ ከፍ ያለ ቦታ እንዲደርስ የማይጥር የማይፈልግ ወላጅ የለም። ልጅ ማለት ኢንቨስት ነው። ልጅ ማለት ሀብት ነው። ልጅ ማለት ዱንያም አኺራህም ነው። በስነ ስርዓት ካሳደግከው ነገ ጀና ስቦ የሚያስገባህ ነው። ለዱንያህ ደግሞ ዚናህ ነው፣ የዱንያ ዚና ነው እና ለሌላ ወላጅ ነው የምመክረው ስሜታቸውን አድምጠን ዝንባሌያቸውን አድምጠን እነሱ ያሉበትን አውቀን ድጋፍ እናድርግላቸው ነው የምለው። ምክንያቱም በኔ ስሜት ብነዳው ለኔ ስሜት አባቱ እንደገለጸው ሊነዳ ይችላል። ግን የሱ ስሜት ሌላ ከሆነ የሱ ስሜት ውስጥ ይዘናጋል ማለት ነው። ስለዚህ የሱ ስሜት ውስጥ ገብቼ የሚበጀውን ነገር አይቼ ሰፖርት ማድረግ ግድ ነው የምለው። እኔ አሁን ሐሳቤ ወደፊት ያለው የሮቦት ነው መፍጠር ፈልገው። ሮቦት ቢልዲንግ ነው ላይክ ፓሽኔም ራሱ እሱ ነው የሚመስጠኝ። ሮቦት ነው መተካት የሚችለው። ለምሳሌ አሁን የመጣው አዳዲስ ካሮች አውቶ ድራይቭ አላቸው፣ በራሳቸው መንዳት ይችላሉ። ሰውየው ስልክ እያየ መሄድ ይችላል። አውቶ ድራይቭ እነዚህ ኤአይ ናቸው፣ ከውስጡ የሚከተቱ ፕሮግራሞች ናቸው። ግን እነዛን ነገር ደግሞ ለምን በሮቦት አናመጣም በሚለው እኔ ወደፊት ሮቦት የመስራት እቅድ አለኝ። ትልቅ በሮቦት አድራሻ ትልቅ እናቱን ነው የማመሰግነው። እናቱ የሆነ ነገር ጠይቆ ይጠቅማል ብላ ካሰበች ለማሟላት ወይም ያን ነገር ለማድረግ ምንም ወደ ኋላ ማትልበት ምክንያት የላትምና እኔ ወላሂ አላህ ጥሩ ነገር አድርሶላት የበለጠ ከሱ እሷ ደስተኛ እንዲያረጋት አላህን እመኛለሁ። ወላሂ ዱዓ አረጋለሁኝ። ምክንያቱም ብዙ መስዋዕት ታደርጋለች ለልጆቿ ከኔ የበለጠ። የኢትዮጵያን ፍላግ ከፍ ስናደርግ የነበረው ስሜት በጣም ደስ ነበር። ለምሳሌ ኢትዮጵያ የምትታወቀው እዛ ውጭ ሀገር ስትጠይቃቸው ኢትዮጵያ ምን እንደሆኑ they are poor people ነው የሚሉት። እነዚህ ደሃ ሀገራት ናቸው፣ አቅም አላቸው ግን ምንም አይሰሩም። እነዚህ ደሃ ሀገሮች ላይክ ለምሳሌ ቻይና ስንሄድ
ልክ ጥሩ ውጤት ሳናመጣ ስንቀር የሆነ የሚወረወርበት ሰዓት ነበር። ላይክ እንደዚህ አይነት ውርወራ ምናምን ነበር በቻይናዎች ማለት እነዚህ ኢትዮጵያ ሲባሉ። አሁንም ካናዳ ስንሸለም ልክ ኢትዮጵያ ሲባል የደነገጡበት ሲቹዌሽን ነበር። የዛን ጊዜ የነበረ ሲቹዌሽን ደስ ይላል። ላይክ ኢትዮጵያ አንድ ቦታ እንዳለች ወይም የኢትዮጵያ ተማሪዎች እንዳሉ አሳይተን ያመጣ። አክሎም እንደ ሙስሊምነቱ በሳይንስና በፈጠራ ዘርፍ ጠንክሮ በመስራት የሙስሊሙን ኡማ አቅምና እውቀት በዓለም መድረክ ከፍ አድርጎ ለማሳየትና ማህበረሰቡን በትምህርቱ ለማካደም እንደሚፈልግ ገልጿል። ለሙስሊሙ ኡማ በዚህ ኢተሮቦቲክስ የሚካሄደው እድል ላይ አንድ ሙስሊም መስራት እንደሚችል አቅም እንዳለው በተለይ እዚህ የምናያቸው ሚኒስትሪ ላይ የምናያቸው እንደ ሴቶች ላይ ኒቃብ አይለብሱም ምናምን በሚባለው ሁኔታ የሙስሊም ሴቶች ወይ ሙስሊም በሚባለው ኡማ ውስጥ አቅም እንዳለን እና ወደ ኋላ መሸሽ እንደሌለብን አልችልም በሚለው ቃል ወደ ኋላ መሸሽ እንደሌለብን ነው የምገልጸው። ከዘመናዊ ትምህርቱ ጎን ለጎንም የቁርአን ሂፍዝ ትምህርቱን በርትቶ እየተከታተለ የሚገኝ ሲሆን በአሁኑ ወቅትም 13ኛ ጁዝ ላይ መድረሱን ማስታውቋል። ቂራት አልহামዱሊላህ ረብል ዓለሚን አሁን ባለው በሲቹዌሽን ኒዝር እየደገምኩኝ ነው። አንድ ጊዜ አክትሚ ኒዝር እየደገምኩኝ ነው። ግን ኒዝርም እየቀረኝ ወደ ሂፍዝ እየሄድኩኝ ነው። ከልጅነቱ ጀምሮ ቂራት ጀምሯል። በኮሮና ነው ባይገርምክ ኡስታዝ ሲቆምበት በኮሮና ሰዓት ትምህርቱም ቂራቱም ሁሉ ነገር ቤት ተከቷል ነበር። በዛ ወቅት ሩቃቅራ የሳዑዲያ እየቀራ የሚያስቀራ የለም እሱን ከሳዑዲያ ያስመጣውለትና እሱን እንደ ኡስታዝ እየተከታተለ በራሱን ያከተመው የኮሮና ጊዜ ማለት ነው። እኔ ቤት ስሰራ እሱ ቁርአን ሲያከትም ነበር። አልহামዱሊላህ ወቢላሂል ሐምድ አሁን ከዛ በኋላ 3 ጊዜ አክትሟል። አሁን የሚፈልገው እቅዱ ኪታብና ሂፍዝ መቅራት ይፈልጋል። የታዳጊ ወላጆች በበኩላቸው አክረም ተረጋግቶ የሚያስብ ንባብ የሚወድ በቀላሉ ተስፋ የማይቆርጥና ለማወቅ ከፍተኛ ጉጉት ያለው ልጅ መሆኑን ገልጸዋል። አክረም ከልጅነቱ ጀምሮ አክቲቭ ነው፣ አስተዋይ ነው። ማሻአላህ ተባረከላህ። አላህ ኸይር ቦታ ያድርስልኝ፣ ጥሩ ደረጃ ያድርስልኝ፣ እንደ ጅምሩ ጭርሱ ይመርልኝ። ኢንሻአላህ የተሻለ ደረጃ አላህ ያድርስልኝ። አይደለም ለኛ አይደለም ለራሱ ለኡማው ከኡማው አልፎ ለሀገር እንደ ሀገር ተጠሪ የሚሆን ልጅ እንዲሆን እመኛለሁ። የሚጠይቃችሁ ነገሮች ምን ጊዜም ለምንድን ነው፣ ለምን እንደዚህ ሆነ፣ ለምን ተፈጠረ፣ እንዴት ተሰራ፣ ማን ሰራው የሚሉ ነገሮች ሁሉ አእምሮ ላይ ያመላለሰ ለዛ መልስ ለማግኘት የሚጥር ልጅ ነው። አክለውም ወላጆች የልጆቻቸውን ስሜትና ዝንባሌ በማዳመጥ በዶክተርነትና ፓይለትነት ብቻ ሳይወሰኑ ቴክኖሎጂን ጨምሮ ልጆቹ በሚፈልጉትና አቅም ባላቸው ዘርፍ ላይ አስፈላጊውን ድጋፍ ሊያደርጉላቸው እንደሚገባ ምክራቸውን አስተላልፈዋል። ልጆች ሲያድጉ በእኛ እንደፈለግነው ሊያድጉልህ አይችሉም። ለምሳሌ አንተ አንድ ወላጅ ልጁ ዶክተር ወይም ፓይለት የሆነ ሰምዌር እንዲደርስለት ይፈልግ ይሆናል። ግን ልጆች በራሳቸው ፍላጎትና በራሳቸው ጥረት የሚመርጡትን መከተል መቻል አለባቸው ብዬ ነው የማስበው። ለምሳሌ አካዳሚካሊ ምናልባት ደካማ ሊሆን ይችላል አንድ ተማሪ፣ ግን ቴክኖሎጂ ላይ ወይም ሌሎች ነገሮች ላይ ኢፌክቲቭሊ ጥሩ ውጤት ሊያመጣ ይችላል። በዛ አንተ በምትፈልገው ፑሽ ከማድረግህ በፊት ያ ልጅ በሚፈልገው መንገድ ፑሽ ማድረጉ ወይም መግፋቱ ነው የተሻለ የሚሆነው። እንደዛ ነው እኔ የማምነው። ምክንያቱም አንተ በምትፈልገው ብዙ ወላጆች አይተህ ከሆነ በሚፈልገውት መልኩ ያስተምሩና ወይም ዶክተር እንዲሆንለት ይፈልጋል ያ ወላጅ። ለወላጁ ብሎ ይማራል፣ ዶክተር ይሆናል። ግን በሕክምናው ላይ ኢፌክቲቭሊ አይሰራበትም። ወይ ሌላ ነገር ሲሰራ ወይ ነጋዴ ሲሆን ታየዋለህ፣ ወይም ሌላ ነገር ሲሆን ታየዋለህ ወረቀቱን ይዞት። ለምሳሌ እኔ ማቆ ጓደኛ ያለ እስከ 2 ዲግሪዎች አሉት፣ አንዱ ማኔጅመንት አንዱ ሎየር። ያ በሁለቱም ዲግሪ አልተጠቀመበትም። ተምሮ ሁለቱንም ዲግሪ ወስዶ ለእናትና ለአባቱ ነው ያስረከበው። ገብቷል። ወረቀቱ ወስዶ ለእናትና ለአባቱ አስረከበ። እሱ ግን ሌላ ፊልድ ላይ ነው አሁን እየሰራ ያለው፣ ፍላጎቱ ያ ስለሆነ።
አሁንም ወላጆች እንደዛ ነው መከተል ያለባቸው ብዬ ነው የማስበው። ገብቷል። በፍላጎታቸው ላይ በተመሰረተ ድጋፍ ቢያደርጉላቸው ነው የተሻለ የሚሆነው። አይ ምንም አይነት ገጠመኝ የለኝም፣ ግን ስዊሚንግ ላይ ገብተን ነበር ከውድድሩ በኋላ እንደ ሪፍሬሽመንት ከሚስተር ሰናይ ጋር ሚስተር ጋብዞን ስዊሚንግ ገብተን ነበር። ከዛ እኛ አይምሯችን ላይ ያለው ያው ውጭ ሀገር አይደለ ሴኩሪቲ ያለ አይሰረቅም የሆነ ሌባ ነገር የለም ምናምን ነበር የተባለው። መነጽር ምንድን የዋና መነጽር ምናምን ሰርቀውብን እንደን ላይክ የሆነ የመጣብን ራሳችን ላይ ሰው ነው በሚለው ነውና የሆነ የኢትዮጵያም የዚህም እኩል ነው። ላይክ የትኛውም አይነት ሰው አይታመንም። እንደዚህ አይነት ነገር ስትሰራ ከአላህ ጋር ነው መገናኘት ያለብህ። ያንዳንዱ አክሽን ከፈጣሪ ጋር ነው መሄድ ያለበት። መወዲያ ስኩል ደግሞ መወዲያ ስኩል ኤሌመንት ሃይ ስኩል ኬጅ ያላቸው ትምህርት ሲሆኑ ለአንድ ተማሪ ፓሽናቸውን ወይም ስኪላቸውን ለማሳደግ እንደ ኢትዮ ሮቦቲክስ ሆኖ ግን በትምህርት ተደግፎ ለማሳደግ የሚያደርጉት እንቅስቃሴ በጣም ደስ ይላል። ይህ ደግሞ ተማሪውን የወደፊት ህልሙን በደንብ እንዲያነጋ ወይም በደንብ ህልሙን እንዲያይ ነው የሚያደርጋቸው። ለዛ I want to thanks ሞዲያ ስኩል ኢትዮ ሮቦቲክስ my parents ቤተሰቦቼ ኢትዮ ሮቦቲክስ ማመስገን ፈልጋለሁ። እንደዚሁም ሞዲያ ስኩል እስካሁን ባያስተምረን ይሄ ኖሌጅ ባይኖረን የትም አንሄድም ነበር። ትምህርት ቤቱን አመሰግናለሁ። የሚማርበት መወዳን ቆንጆ ትምህርት ቤት ነው። እውነት ለማውራት ያው አሳድገውታል ከህፃንነቱ ጀምሮ። ስለዚህ እንደ ተማሪ ሳይሆን እንደ ልጃቸው ነው የሚያዩት። ጥሩ ክብር አላቸው። እንደ ተማሪም አይደለም የሚያዩት፣ ልክ እንደ ትልቅ ሰው ነው የሚያዩት ሁሉም አስተማሪዎች እና እሱም ከአስተማሪዎች ጋር ያለው ሪሌሽን በጣም ደስ ይለኛል ከሚገባው በላይ። መጥቶ ማማ ይላታል እከሌ እኮ እንዲህ ሲሆን ከፍቶት አየሁኝ። መምህራኖቹን ገብቷላ እከሌ እኮ ከፍቶት አየሁ እከሌ እንደዚህ ሆነ ብሎ ለሷም ይነግራታል፣ ለኔም ይነግረኛል። ያ ማለት ምን ያህል ሪሌሽን እንዳለው ከትምህርት ቤቱ ጋር ማህበረሰቡ ጋር ይሄ ያሳየናል እና ትልቅ ምስጋና ያለኝ እኔ ለትምህርት ቤቱ ነው። ከዛ ቀጥሎ ወይም በመጀመሪያ ደረጃ ያው እናቱ ነች። በመጀመሪያ ደረጃ እኔ ምን ጊዜም ከኔ ጋር ያለ ምን ጊዜም የቅርብ ወዳጄ የቅርብ አጋሬ ጀሊሉ ነው። ከፍ ዝቅ ብዬ ለዚህ ደረጃም እንድደርስ የረዳኝ እሱ ስለሆነ በመጀመሪያ ቁጥር 1 ጀሊሉን ነው የማመሰግነው። አልহামዱሊላህ ወቢላሂ አልহামድ ምንም ለማይሳነው ጌታ። ከሁለተኛ የማመሰግነው የሚማርበትን ትምህርት ቤቶች ሮቦቲክስን በለው ሞዳ ልጅ ብቻህን አታሳድግም። ልጅ ከብዙ ማህበረሰብ ጋር ነው የምታሳድገው። ልጅ እናት ብቻ አታሳድግም። ልጅ እህት፣ ወንድም፣ ቤተሰብ ብቻ አያሳድግም። ልጅ ጎረቤት ያሳድገዋል። ልጅ ትምህርት ቤት ያሳድገዋል። ልጅ ማህበረሰብ ነው የሚያሳድገውና ከዚህ ሁሉ ማህበረሰብ ጋር ሆኜ አሳድጌ አልহামዱሊላህ ወቢላሂ አልহামድ ለዚህ ለደረሰልኝ አልহামዱሊላህ ወቢላሂ አልহামድ አመሰግናለሁ። ፈጣሪንም ከሱ ጋር አብሮ ለቆመ ሁሉ አመሰግናለሁ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጣሃር ጋር ነበርን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።